ህግን በማስከበር በሚመለከተው ቦታ ላይ ማረፍ ያለበትን እናሳርፋለን። የተፈናቀሉ ወንድም እህት ህዝቦቻችን ወደ ቀያቸው እንዲመለስ አባቶቹ በነገሩን መሰረት ከዛሬ ጀምሮ ህግ በማስከበር ሂደት ውስጥ ወደ ቤት መመለስ መቻል አለባቸው። ይሄን ነው ልነግራችሁ የምወደው። ሁለተኛ በተደጋጋሚ የተነሳው ያደሩ መሬቶች አሉ። እዚህ ቀጠና እንግዲህ የልማት ቀጠና ነው። በጋራ ሽንኩርት የሚጫንበት፣ ቲማቲም የሚጫንበት፣ ጤፍ የሚሰፈርበት፣ በቆሎ የሚጫንበት፣ በርበሬ የሚጫንበት ይሄንን ታሪክ ወደ መመለስ አመራራችን በጋራ ሆነን እስከታች እንሰራለን። ይሄንን አሊና አበራ ጀምረዋል። የአሊ ቲምና የአበራ ቲም ጀምረዋል። ነጌሶን አብረው አርሰዋል። የቀረውን እናስቀጥላለን። በዘላቂነት ማህበረሰባችን በጋራ የሚያስበትን ስርዓት እንፈጥራለን። ይሄንን በማድረግ ብቻ ነው ይሄን ህዝብ ማሻገር የምንችለው። ከዛ ውጭ የሚነጣጥሉ ኃይሎችን ፊት ለፊት ቆመን መታገል አለብን። አንድ ልነግራችሁ የምፈልገው የመጨረሻ የኦሮሞ ዞን በየትኛውም አጋጣሚ የምታውቁት ላለፉት 4-5 ዓመታት ሸኔን እያሽሞደሞነ በሸኔ ላይ እየተሽኮረመመ ሸኔ አለ ብሎ ደፍሮ ባለመናገር በዞናችን ውስጥ ሲፈጠሩ የነበረውን የችግር ጫፍ አንድ የተከበረ ለሀገር የሚበቃ የዞን አስተዳዳሪ ነው የበላብን። የጁሙአ ሶላት ሰግዶ ከልጆቹ ጋር ወደ ቤት ሲመለስ በሩ ላይ ነው የሞተው። ጽንፈኛ ሌባ ለማንም ወዳጅ ሊሆን አይችልም። የኦሮሞ ዞን ህዝብ በመራነውና ባሳየነው የትግል ምዕራፍ ከጎናችን ተሰልፎ ጅሌ የትግል መለኮሻ ሆነው የትግል አርአያ ሆነው በዞናችን ዛሬ ከ300 ሸኔ በላይ እጅ ሰጥተናል። መደምሰስ የሚገባው እንደምሰላም ከ15 ቀበሌ በላይ ከመንግስት መዋቅር ውጭ የሆኑትን ዛሬ በመንግስት መዋቅር እየተመሩ ነው። ይሄንን የተከበረው መላ ህዝባችን ሊያውቅ ይገባል። ጽንፈኛን ማሽኮረመም ማሽሞልሞል ለጥፋት ነው፣ ራስህን የሚበላው። ይሄን ህዝብ በዚህ አጋጣሚ ማንሳት መወደለት ይሄን ታሪክ ነው። ምን ማለት ነው? በታሪክ በዚህ ቀጠና የተሰማራው ጽንፈኛ በጣም እጀረጅሞች፣ አድሃሪዎች፣ ለሆድ የሚያድሩ ህዝብን በማቃባትና ህዝብን በማጨፋጨፍ ህይወታቸውን ያረዘሙ ናቸው። ይሄ ቀጠና በጣም ጎበዝ ይለያል። አጣዬና ሰንበቴ ሰላም ሲሆን ጭር ሲል በጣም የሚቆጨው የሚታመም ጽንፈኛ ሌባ አለ በቀጠናው። የኦሮሞኛ ተናጋሪና የአማርኛ ተናጋሪ ሸኔ ነው ያሉት። ሌላ ምንም አማርኛ የለውም። ፋኖም ሸኔ ነው። ሁለቱም ደግሞ ከማህበረሰባችን ያልወጡ ያልወከሉ ዲቃላዎች ናቸው። ይሄን ተረጋግጣላችሁ? ዲቃላ ነው። የኦሮሞና የአማራ ህዝብ ውክልናው ዛሬ እየመራ ያለው ብልጽግና ፓርቲ ብቻ ነው እና በብልጽግና የሚመራ መንግስት ነው። በየሰፈሩ እየሄደ ጸጉሩን እያጎፈረ እናቱና እህቱን የሚደፍር ሌባ የኛን ህዝብ አይወክልም። ይህንን በግልጽ አውቀን በጋራ መታገል መቻል አለብን። ራሱን መግለጽና መናገር የማይችል ሀገር እመራለሁ የሚለው ሰፈር አይመራም። ለክልል አይደለም ለሀገር ፍቱህ መድኃኒት የሚሆን መሪ ወንድማችን ግርማ ሽጥላን የነጠቀን እኮ ሽፍታ ነው። ይህንን ህዝብ መታገስ የለበትም። ተጣብቆ ከመሃላችን ሊኖር አይችልም። ህዝባችን ከፊት ለፊት ይህንን መታገል መቻል አለበት። ዛሬም እየነገረን ያለው ችግራችንን እንሻገር፣ አብረን ቁመን እንጽና ከተባለ ውስጣችን የገባውን ቅንቅን ማውጣት መቻል አለበት። አሁንም ቅንቅን ከውስጣችን አለ። ጀዋሃ ላይ ያለውን ፍቅር፣ አብሮነት፣ አንድነት የወንድማማችነትና የብልጽግና ፓርቲ መገለጫ የሆነችውን ከተማ ሊፈረካክስ የሚችል ጽንፈኛ ይህን ህዝብ አይወክልም። አንድ ሆነን ህግ እናስከብራለን። በየትኛው ምዕራፍ የወንድማማች ከተማ ሆና ትቀጥላለች። ያልታረሱ መሬቶች ይታረሳሉ፣ የተዘጉ ቤቶች ይከፈታሉ። ይህንን ውብ ህዝባችንን በጋራ በውስጡ በፍቅር አጋምደን እመራዋለን። ከጎናችን ሁኑ፣ ደግፉን። ከእናንተ ጎንን ያለነው የሚመጣውን ነገር ሁሉ ከፊታችን ሆነን እንቀበላለን። መሞትም ከሆነን ሞተን እናሳያለን። ህዝባችን በሰላም ግን መኖር መቻል አለበት። ይህን ለማድረግ ዝግጁ ናችሁ? ዝግጁ ናችሁ? ህዝቡ አይገርዝም። ዝግጁ መሆናችሁ ሞቅ ባለ ሞራል አሳዩ። በጣም አመሰግናለሁ። አክባሪ ስትልን እጅግ አድርጌ ወዳችኋለሁ።